ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። ጥያቄን ግልጽ ስላደረክልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን አብ የላቀ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ከቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀርብለት እናያለን። ይህ መልስ ጥያቄን ይመልሳል? አልመለስከውም። ፊልጵስዩስ ኢየሱስ ይመለካል የሚል በኃይለ ቃል አውጥተህ አሳየኝ። ጥያቄን ለመመለስ ተሳትኩ መስሏል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁልጊዜም ስለ ሁላችሁም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀርብለት ማረጋገጥ እንችላለን። አሁንስ ምን ምስጋና? አልተመለሰም። የጠየቁት ጥያቄ ምስጋና ሳይሆን አምልኮ ነው። አምልኮ እንደሚመለክ የሚያሳይ ማስረጃ ስጠኝ ነው ያልኩ። አንተ ስለ ምስጋና ነው የምታወራው። ስለዚህ አይገጣጠምም። አሁን ጀምር ኡስታዝ። ኢየሱስ ይመለካል ወይስ አይመለክም ብዬ ነው የጠየቅኩ እንጂ ኢየሱስ ይመሰገናል ወይስ አይመሰገንም አይደለም። ብዙ ክርስቲያኖች ኢየሱስን ክርስቶስን እንደ ፈጣሪ እና አምላክ ያመልካሉ። ይህ በክርስትና ትምህርት ውስጥ ቁልፍ የሆነ መሰረታዊ ሐሳብ ነው። የናንተ እምነት ተከታዮች ኢየሱስን እንዴት ያዩታል? አልጠየቅኩም። ስለኛ እኛ እንወጣዋለን። አሁን ስለ መጽሐፍ ቅዱስ ነው። ክርስቲያኖች ኢየሱስን ያመልኩታል አያመልኩትም ብዬ አልጠየቅኩም። የጠየቁት ጥያቄ ምንድነው? መጽሐፍ ቅዱስ ላይ ኢየሱስ እንደሚመለክ ያሳያል ወይስ አያሳይም ነው ጥያቄው። ይቅርታ ጥያቄህን በግልጽ ስላልገባኝ ግራ ተጋባሁ። የመጽሐፍ ቅዱስ መልእክት ምንድነው ብለህ ነው ያጠየቁት? አቁሙ። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለማን ነው የሚያወራው? ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለ አልፋ እና ኦሜጋ መጀመሪያውና መጨረሻው ስለ ሁሉን የሚችለው አምላክ ነው የሚያወራው። ይህ በብዙ ክርስቲያኖች ዘንድ ኢየሱስ ክርስቶስን የሚያመለክት ይታመናል። ስለ ጥቅሱ በየበለጠ ማወቅ ትፈልጋለህ? አዎ፣ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣው የሚለው ማንን ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው እግዚአብሔር አብን ያመለክታል። ይህ መግለጫ የእግዚአብሔርን ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ስላለ ራዕይ 1:8 ላይ ያለው እግዚአብሔር አብን እንደሚያመለክተው ብዬ እየሞገትኩኝ ነው። አንተ ምን ትላለህ? ክርክርህ መሰረት አለው። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ ሁሉን የሚችለውን አምላክ ነው የሚያመለክተው። ብዙ ክርስቲያኖች ይህንን መግለጫ ለአብም ለወልድም እንደሚመጥን ያምናሉ። አንተ ይህ መግለጫ ስለ አብ ብቻ እንደሆነ የምትከራከረው በምን ፍቅረኛ ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4ን ተመርኩዤ ያለ የነበረው የሚመጣው የሚለውን ከኢየሱስ እና በሚል ተለይቷል። ያለው መልእክት ከእግዚአብሔር አብ ከመንፈስ ቅዱስ እና ከኢየሱስ ክርስቶስ እንደሚመጣ ነው የሚናገረው። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ እግዚአብሔር አብን እንደሚያመለክት እየተከራከርክ ነበር። እኔም ይህ መግለጫ ሁሉን የሚችለውን አምላክ እንደሚያመለክት ተስማምቼ ነበር። ታዲያ ቀጥሎ ምን ነው ያለው? ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው፣ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው እግዚአብሔር አብ ነው። ከመጽሐፍ ቅዱስ መረዳት አንፃር አልፋና ኦሜጋ እና ያለ የነበረ የሚመጣው የሚሉት መግለጫዎች ሁሉን የፈጠረውን ዘላለማዊ አምላክ እንደሚያመለክቱ ይታመናል።
የክርስትና ስነ መለኮት ይህንን በሶስትነት በሚታመነው አምላክ ውስጥ በአብ በወልድ እና በመንፈስ ቅዱስ ያብራራል። አንተ ይህንን አገላለጽ ለአብ ብቻ የምታደርገው በምን ምክንያት ነው? ያለ የነበረ የሚመጣ የተባለው አውዱ ላይ ያለው ስለ አብ ነው የሚያወራው 1:4 ላይ። ስለዚህ ከዛ አንፃር አልፋና ኦሜጋ የሚለው አብ ነው ብዬ ነው የምሞግተው። ስለዚህ ከአንተ አመለካከትህ ራእይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው መግለጫ እግዚአብሔር አብን ብቻ የሚያመለክተው መሆኑ በራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው አልፋና ኦሜጋ መግለጫም ለአብ ብቻ እንደሚሰጥ ነው መደምደሚያ። ይህንን መረዳት ተከታይ ነው? አዎ እንደዛ ነው። ኢየሱስ ምን እንደሚተመከቱ እናንተ ደንቆሮች እውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምራስ ደንቆሮ እያነበ ይማስ ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ ምንድነው የሚለው? አንተ ልበ ደንዳና ሆነ ቢሆን ከፊት ርቁ ነበር አለ። ነብዩ ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡት። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ፣ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሮ ምናምን የሚል አንስቷል። ቁርአንህን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የእኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮች ይባላሉ። የአንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር የአላህ ልጅ ነች አለች። ክርስቲያኖች አልመሲህ የአላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እነርሱ ከእነርሱ ሰው አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አቱ ናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስቀጥልም። ኢስላም አይፈቅድም። ውይይቱ እኮ ከኢምራን ጋር ነው አይደለ? ሙስሊሞች በዚህ መልኩ ውይይት የለም። ልንማማር ነው ያለ ነው። አታልቅስ ገና ዲያቆናችኋል ሚውት አርጉ ሁላችሁም። ቆይ አንዴ ምንድነው የሚያስጨዋችሁ? ኦሳማ ሚውት አርግ። በቃ ኦሳማ ሚውት አርግ። ኢብን ይመልሳል። ሚውት አርግ አንተ ሚውት አርግ። ሰዓት አለ አንቺ ጋር እኔ መከታ እንት ይሄ የውሃድ አለ የውሃድ ይክፈት የውሃድ ክፈትለት። በቃ ነው ኦሳማ በደንብ ኦሳማ ሚውት አርግ። ኦሳማን አስወጣው። ኦሳማ
ሚት አድርጊ ትንሽ ዝም ብለሽ መንጫጫት እኮ ወይ ድምፅሽ አይሰማ አስወጣው ሰማን ቁርአን በስልቡ አንድ መልእክት አለ ኡስታዝ ወሂድ ቢሳይ ባረከላሁ ፊ ጀዛከላሁ ኸይራን። እኔ ጋር እንትን ቅርታ ላማኸታይን ስናገር ማለት ማን ነው ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ማን ለምን አልተናገራችሁት? መውቀስ ይችላል። እዚህ ጋር አሁን ያንን ተቀብሎ የሄዱ ብዙ በርካታ ወንድምቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ነው። ሐዲስ ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነብያችን ሰለላሁ ዐለይሂ ወሰለም يطوف على نسائه بغسل واحد من حديث ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ላ ማኸለ ሙዳሃና አይደለም። هذا دين الله يعني دين الله እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ምንም ጥቅም አይፈልግበትም። ሊላህ ነው አስተካከል እኔ አሁን ለምሳሌ አስተካከል ለማለት ዕውቀቱ የለኝም። ይቅርታ እናንተ እኮ ረሱለሁ ፈቀድ ረሸደ ወመን ያዕሲሂማ ፈቀድ ገዋል። ነቢያችን ቆይ ሙናፊቆች አሉ መዲና ውስጥ አይሁዲያኖች አሉ፣ ስለዚህ ዘወር አድርጌ ቀስ ብዬ ልምከረው አላሉ። እዛው ምን አሉት? ቢእሰል ኸጢብ አሉት። አረሙለት እዛው ስህተቱ ማለት ነው። ስህተቱን እዛው አረሙት። ምን ነበር ስህተቱ ከተባለ ወመን ያዕሲላህ ወረሱለሁ ማለት ነበረበት። ወመን ያዕሲሂማ ማለት አልነበረበትም። በሌላ ሪዋያ ከሙስሊም ውጭ ባለው ወመን ቢእሰ ኸጢብ አልቀውም ነው ያሉት። ታዲያ እዚህ ጋር ሐዲስ አለ፣ መረጃዎች አሉ። እና በዚህ ደረጃ ታዲያ ስህተት መሆኑ ከተገኘ ያ ነገር ስህተት መሆኑ የቂን ከተገኘ ግዴታ በውስጥ ማናገር አለብኝ የሚለው ግዴታ አይደለም። ይሄ እንደ ሸርጥ መቀመጥ የለበትም። ስህተት መሆኑ ከተረጋገጠ ቁርአንና ሐዲስ ሙሽ ራእይ መስአላ ራእይን የሚያስተናግድ ኺላፍን የሚያስተናግድ ከሆነ ደሊል መረጃ ደጋፈ ጠንካራ ከሌለ የዛን ጊዜ ሁሉም የሚወፍቀውን ተቀብሎ ይሄዳል። አማ ደሊል ራጂህ እያለ ደሊል መረጃ ዋድህ እየሆነ ሳለ አስቀምጠን ግን እንደዛ መሄድ ወይም ደግሞ በውስጥ እስካናገረው ማለት ደሊል የለበትም። ላ ደሊል አለይ። ምክንያቱም አይሁዲያኖች ቅድም ተናግሬ ነበረ። አይሁዲያኖች ዲናቸውን በፊት የነበረውን ደግሞ እስልምና እነሱ ጋር የነበረው እስልምና ነው። ነሳራዎችም እንደዚሁ ሙስሊሞች ናቸው። ያኔ አስሉ ማለት ነው። የጠፋባቸው ተውራትና ኢንጂል የጠፋው ምንድነው ከተባለ ልክ አላህ በቁርአን ላይ እንዳለው ይተኸዙ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ። አዋቂ ሲናገር በአሁን ሰዓት ቆይ በውስጥ እናገራው ተብሎ ጥፋቱ በአደባባይ እየተገነነ እየተሄደ ምሳሌ እስቲ ንጽጽር ከሚሰሩ ሰዎች እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራው። እና እሱ ነገሮች ካሉ መነጋገር ይቻላል ነው ማለት። አይ አንድ ሰው ደግሞ እኔም ደሊል አለኝ ይቻላል ችግር የለውም ሐላል ነው ካለ ደግሞ ውይይት ነው የሚያስፈልገው ነው ለማለት የፈለኩት። አችሁ ኃይለኛ ነው ስታወጡ ቃላቱን እንደው የእንትን አይመስልም። እንደው ለሚያዳምጠው ነገር ይሄ የወንድማዊ ምክር ወይም ደግሞ የመገሰጽ የማስተካከል ለዲን ተቆርቆሮ ከሚል አንድ ሰው ላይ ይረዳው ይችላል። ምናልባት ተፈጥሯችሁም ሊሆን ይችላል። ኃይለኛ ናችሁ። ኃይለኛ ነው ይሄ እንትኑ ምክር ሳይሆን የሆነ ቅጥቀጣ ነው የሚመስለው ራሱ ኖርማሊ ለሚያዳምጠው ሰው የሆነ በቃ እንትን ተፈጥሯችሁ ሊሆን ይችላል። በተለይ ኡስታዝ አቡ አብደላ የሆነ ነገር ሲናገር እንትን ነው ሲሪየስ ነው። አይታችሁት ከሆነ ሲሪየስ በቃ የሆነ እንትን ነው ፊቱ እንትን ብሎ ነው ምናምን ነገር እና በቃ የሆነ በአካል ቢያገኘኝ እኔ ባጠፋ የሆነ የሚገርፈኝ ሁላ ነው የሚመስለኝ ራሱ ሳስበው ማለት ነው። እዚህ ነገር ይችላል። መረጃ እየጠየከኝ አይደለምና አሁንም መረጃ ነብያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው ኹጥባ ሲያደርጉ ሚንበሩ ነብዩን ይዞ ወደቀ እስከማለት ይቆጡ ነበር። ነው አሁን ዲፌንድ አታድርግ። ዲፌንድ ሜንታሊቲ አትያዝ። እኔ አሁን ዲስከሽን አይደለም ያዝኩት ካንተ ጋር ማለሽ እዚህ ጋር ያለን ነገር ታስተካክለኛ ነስ የተፈቀደልኝን በሸሪዓ ለምን ታረጋለህ ስትል ኖ አሁን እኔ እየነገርኩህ ያለሁት ሀሳብ ነው የሰጠው ውይይት አይደለም። ውይይት ሲሆን ነው ዲፌንዲንግ ሜንታሊቲ። አሁን ምንድነው በእያንዳንዷ ነገሮች እኔ ዲፌንድ ማድረግ አትሞክር። ምክንያቱም እኔ ዲፌንዲንግ ሜንታሊቲ አይደለም ይዤ የመጣሁት ማንኛውም ነገር አኺ ወሂድ አላህ ማለሽ والله ይቅርታና በሸሪዓ የተፈቀደን ነገር እንዳልተፈቀደ ስትገልጽ ዝም ማለቴ ከከትም ነው የሚመጣውና አልተፈቀደም እኮ ተፈቅዷል እኮ አይደለም እኮ ነው የኔ ጥያቄ። ለዝብ ቢሆን ጥሩ ለእያንዳንዱ ነገር ተፈቅዷል ብለህም እኮ ሌላም ነገር ትችላለህ። አሁን ዲፌንዲንግ ሜንታሊቲ አትያዝ። ፍሌክሲብል ሁን። አንዳንዴ የሚያስፈልግበት ቦታ አለ። ራሱ ትህትና የሚያስፈልግበት ሰዓት አለ። ኃይለኛ መሆን የሚያስፈልግበት ሰዓት ሁሉም ቦታ አይደለም። ከአንተ በላይ እኔ ኃይለኛ ነኝ ስለማታውቀኝ ነው። ግን ሁሉም ቦታ አይደለም መሆን የሚገባ ማለት የሚገባ ቦታ አለ፣ የማይገባ ቦታ አለ።
እና አሁን አንተ ላይ ኃይለኛ ልሁን ብል እሺ አይለኝም ውስጤ። ለምን? አንደኛ ላኢላሃ ኢለላህ የሚለውን ገመድ ያስክነ፣ ሁለተኛ ነገር በመናጃ አንድ ነን፣ በአቂዳ አንድ አይነት ነን፣ እና ደግሞ በእውቀትም ደግሞ ትበልጠኛለህ። ስለዚህ ምንድነው ማድረገው ካንተ ጋር ነው ያውን ዲፌንዲንግ ሜንታሊቲ ይዤ የሆነ አርጊው ለማድረግ አይደለም የመጣሁት። ሀሳብ ነው የሰጠው የተሻለ ነገር ቴሌግራም ላይ እናውራ ብዬ ያልኩት የተሻለ ነው። አይ አልቀበለውም፣ ቴሌግራም ላይ አልፈልግም። አንድ ሰው ደግሞ ካለ ደግሞ እንትን ምርጫው ነው ራሱ። እሱም ራሱ እኔ የተሻለ ነገር ብዬ ማስበው ነው። ግን በተቻለ አቅም ንጽጽር ላይ እጃችሁን አንሱ ነው የምላችሁ። በጊዜ ለእናንተ የምነግራችሁ ማለት ነው። ንጽጽር ላይ እጃችሁን እንትን አትበሉ፣ አትክተቱ። በተቻለ አቅም የሚስተካከል ነገር ካለው እንዲስተካከል ነው። አይ በግለሰብ ደረጃ ግለሰብን መውቀስ ትችላላችሁ፣ መተቸት ትችላላችሁ። ኡስታዙን መተቸት ትችላላችሁ፣ እኔ መተቸት ትችላላችሁ፣ በፈልጉትን አካል መተቸት ትችላላችሁ። ንጽጽር ብላችሁ ግን ወደ እስላም የሚጠራበትን የአንደኛው የዳዋ መስክ ባትመቱና ባታስመቱ ጥንቃቄ ብታደርጉ ጥሩ ነው ለእናንተ። ካልሆነ ግን ምንድነው አኺ ወሂድ ማለሽ ወላሂ እኔ ለምከትም አንድ ነገር ስትናገር ድፍን ትናገርና ሐሳብን ብቻ ለማስቀመጥ ትሞክራለህ። አንድ ሸሪዓ ተፍሲል ያደርገን ተፍሲል አድርግ ያ አኺ አላህ ፈضلك شريعة يا أخي بارك الله فيك. ابن حسن قدم قرآن كذا كم تقول قال الله تعالى وأن هذا صراطي مستقيما فاتبعوه قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. الدين بالعلم، الدعوة بالعلم ليس بالجهل. يعني أجاتشون أنسو لا በሸሪዓ ላይ ባጢል ማንም ይሁን ስልም ይባኛም በኩል ሸሪዓ ንጽጽር ብላችሁ በደፈናው ሀስ ጀነራላይዜሽን አታድርጉ ነው ያልኩት እኔ እንጂ አንድ ግለሰብ ፈርድ العين ፈርድ الكفايه ነው። ቆይ አንድ ነገር ልንገርህ፣ ጀነራላይዝ አድርጋችሁ ንጽጽር ብላችሁ አታወሩ ነው ያልኩት እኔ። ጥንቃቄ አድርጉ ነው ያልኩት ሀቢቢ። አኺ አላህ ፈضلك ፈርድ العين ነው ፈርድ الكفايه ነው። እዚህ ጋር ያሉ ሰዎች ይረዱ። ፈርድ العين ነው ፈርድ الكفايه ነው። ክርስቲያኖችም ዳዋ ማድረግ ለክርስቲያን ዳዋ ማድረግ ኢንዲቪጁዋሊ የግለሰብ ግዴታ አይደለም፣ የጀማ ግዴታ ነው። ፈርድ الكفايه اذا الله حفظكنا فرض الكفايه አንድ ሰው ስለዲን ፈርድ العين ነው አይደል? ቆይ ወደ ክርክር ለምን ታስገባዋለህ? አሁን እሱ አይደለም ኩለጥቡ والله አይደለም። እዚህ ጋር አስድስት ነው መስዋዕት አብዛኛው እዚህ ቦታ የሚገኙ ስለሆነ እዚህ ቁርአን ቃል አላህን ከመስማት ይልቅ ፋቲሃን ተፍሲር ከመቅራት ይልቅ ስለ መጽሐፍ ቅዱስ ስለ ንጽጽር ማየት ስለሆነ አላህ ደግሞ ይሄን ቦታ ከልክሏል። መረጃ ልሰጥ እችላለሁ አላህ ነብዩ ቆይ አንድ ጥያቄ ልጠይቅህ። ቆይ ተረጋጋ። አሁን ስሜታዊ የሆንክ ነው፣ ኢሞሽናል ዳሜጅ ውስጥ አትግባ። ምክንያቱም ተረጋግተህ ብታወራ ጥሩ ነው። አሁን አክብሬ ነው ያወራሁት፣ አክብረህ አውራኝ።